ዩቲናስ ከእስር እንዴት አመለጠች? የፊንቴክ ኢንቨስትመንት ውስጥ እጃችሁ አለበት የተባሉት አርቲስቶች ምላሽ ሰጥተዋል። የሚስ ወርልድ ኢትዮጵያን እህት የገደለችው ጓደኛዋ መሆኑ ታውቋል። ጉዳዩ በጣም አስደንጋጭና አሳሳቢ ነው ተብሏል። በዚህ ጉዳይ ላይ እኔ በግሌ ፌደራል ፖሊስ ድረስ መጥቼ ጥቆማ የምሰጥ ይሆናል። ሞራላቸውን ሸጠው የተገደለችው የቅድሳን ነፍስ በገዛ ጓደኛዋ መሞቷ እንዴት ረፍት ይነሳት ይሁን? ጋዜጠኛ ተክለ ሃይማኖት እናንተን ይጠይቅበት የነበረው መንገድ ትሪገር የሚያደርግ ስለነበረ መናገር የሌለባችሁን ነገር ጭምር ስትናገሩ ነበር። ለምሳሌ ወንድም ካሊድ እኔ ጉራጌ ነኝ ስትል ተሰምተሃል። ከሁሉ በላይ የሚያመው በወዳጅ መቁሰል ነው። ከዚህ ቤት እንሰጣለን ብለው በተመሳሳይ ማጭበርበር ውስጥ ከገቡ ሰዎች ጋር በተያያዘ ግን የዳያሊሲስ ክፍያቸውን ኩላሊታቸውን የሚታጠቡበትን ክፍያ ሳይቀር ቆጥበው ቤት እንገዛለን ብለው የተጨበረበሩ ሰዎች አሉ። አሁን ወንድም ካሊድ ከራስ ጥያቄዎች አልፈ የአርቲስት ሰራዊትን የአርቲስት ይገረም ደጀኔን የነ አርቲስት ሰለሞንን ጥያቄዎች ሳይቀር እነሱ የጠየቋቸውን ጥያቄዎች ሳይቀር ልትመልስ ስትሞክር ነበር። ወይም ደግሞ የነሱ ጥያቄ ላይ ተታከህ አንተ ምላሽ ለመስጠት ስትሞክር ነበር። ለ2 ሚሊዮን ብር ብለን የሰዎችን ህይወት እስከ መንጠቅ የምንደርስበት አግባብ እንዴት ያለ? እኔ አንደርስታንድ ያደረኩት ነው። እየፈረድኩባችሁ አይደለም። ወንጀለኛ ናችሁ። ከድርጅቱ ጋር የጥቅም ትስስር አላችሁ። ዘርፋችኋል፣ አታላችኋል። ይሄን ያህል ዓመት ሚዲያ ላይ እንደቆየ ቃለ መጠይቅ እንደተደረገለት ሰው አልነበረም አክት ስታደርጉ የነበረው። አምሶሪ እነሱ ወንድ ሆነው አይደለም እኛም ወንድ ሳንሆን ቀርተን አይደለም የሚል እልህ መጋባትም አለ። ማለት እስካም መደረግ በእናንተ አልተጀመረም። ድርጅቱ የሄደበት መንገድ በጣም ብዙ ሰዎችን እስካም ማድረግ ችሏል። እናንተም እስካም ተደርጋችሁ ሊሆን ይችላል። ይህ ኢትዮቪዥን ሚዲያ ነው። በሀገር ውስጥና በውጭ ሀገር የተለያዩ ማህበራዊ ጉዳዮች ላይ ሐሳቦች ለጉድ ይሰጡበታል። በተለያየ አቅጣጫ ይታዩበታል። የትም ቦታ ያልሰማችኋቸውን አስገራሚ አሳዛኝና ግሩም ታሪኮችን እንዲሁም ቃለ መጠይቆችን እዚህ እኛ ጋር ታገኛላችሁ። ከዚያ ውጪ ሌሎች በርካታ ጉዳዮች በኢትዮቪዥን ሚዲያ ተዘጋጅተው ለናንተ ይቀርባሉ። ከናንተ የሚጠበቀው ሰብስክራይብ እያደረጋችሁ መወዳጀት፣ በፌስቡክም ፎሎ ማድረግ ነው። በሚያሳዝነው እናዝናለን፣ በሚያስቁት እንስቃለን፣ በሚያዝናኑት እየተዝናናን እኛም እናንተም በጉዳዩ ላይ ሐሳቦችን እንሰጣለን። ይህ ነገር ልክ ነው፣ ይህ ነገር ልክ አይደለም የሚለውን ከተለያየ ሚዛን አኳያ እያነሳን እናወራለን እንጂ በማንም ላይ አንፈርድም። ኢትዮቪዥን ሚዲያ፣ ከመፍረድ እንመለስ። እግዚአብሔር ይመስገን ነግቷል። ዩቲናስ ከእስር እንዴት አመለጠች? የፊንቴክ ኢንቨስትመንት ውስጥ እጃችሁ አለበት የተባሉት አርቲስቶች ምላሽ ሰጥተዋል። የሚስ ወርልድ ኢትዮጵያን እህት የገደለችው ጓደኛዋ መሆኑ ታውቋል። ጉዳዩ በጣም አስደንጋጭና አሳሳቢ ነው ተብሏል። ስለ ጉዳዩ እንነግራችኋለን። ሰላም ጤና ይስጥልን ክቡራትና ክቡራን፣ በያላችሁበት እንደምን አላችሁ? እንደየሰዓት አቆጣጠራችሁ ባላችሁበት ሰላምና ጤና ከናንተ ጋር ይሁን። እነሆ ኢትዮቪዥን አዲስ አንጻር እይታችን ጀምሯል። የተለያዩ ጉዳዮችን እንመለከታለን። በማንም ላይ አንፈርድም። እናንተ ሰብስክራይብ አድርጉ፣ እኛ መረጃዎችን ወደ እናንተ እናደርሳለን። ላይክ ማድረግ፣ በኮሜንት ሐሳባችሁን ማጋራት አትርሱ። ወደ መጀመሪያው ጉዳያችን አለፍን። እንግዲህ የፊንቴክ ኢንቨስትመንት ጉዳይ ላይ ዩቲናስ ከእስር አምልጣለች። ዩቲናስ እንዴት ነው ከእስር ያመለጠችው? ቪዲዮውን አይተነው እንመለስ። ደውሎ ጠሩኝና ከሴት ብራንድ አምባሳደር አንቺን እናርክሽ መኪና ሶንግ ፕላስ ኢማጂን ወላሂ ላዚም ማለት ነው። እኔ ሶንግ ፕላስ ተሰጥቶኝ በትንሽ ክፍያ ሰጥተውኝ ምናምን ወላሂ። ከዛ እንደእንደለው ከዛ ወደ ቤት የገባው ከዛ ደውለው ድጋሚ ዩቲዩብ ምናምን ወሰጇ መኪናው ወላሂ ወሰጇ መኪናው ምናምን ቪትስ ነበረ ምንሄደው ያኔ ቪትስ ነበረ የኪራይ ቪትስ ናት ምናምን በጣም ፈልኩኝ። በቃ ከዛ ምንድነው አላህ ሱብሃነሁ ወተዓላ እንግዲህ ምንድነው ሻው ማለት የምችለው ነገር ከዛ ተኳቸው። በቃ አልሰራ ፈቃደኛ አይደለም። ድሮ እኮ ነው ባይዘው ጋና መንሱር እንደፈረመ ማለት ነው ብራንድ አምባሳደር ሆኖ እና ከሴት ደግሞ አንቺ ብለው በቃ ይቅርብኝ እኔ አልኩ። ወላሂ ላዚ ምንድነው ሻሁ ማለት የምችለው አላህዬ ብቻ ያቅልላችሁ።
ሳስበው ደግሞ ብዙም ሊካበድም ይመስለኛል። እኔ አላውቅም፣ ግን በቃ አላህ ያቅልልላችሁ። የተበሉትን ብራቸውን አላህ ይመልስላችሁ። እኔ ግን አላጠበቅም። ይሄኔ ታስሬ ነበር። ላይቭ የለ ምን የለ፣ ፒንክ ቲሸርት የለ፣ ፒንክ ሻርፕ የለ፣ ፒንክ ላምባዳ ማለት ነው። ፒንክ ላምባዳ የለ፣ ፒንክ ቻፕስቲክ የለ። አላህ ነው የጠበቀኝ። እንግዲህ ቅርብ ጊዜ ኢትዮጵያ ውስጥ በጣም መነጋገሪያ ከነበሩ ጉዳዮች መካከል አንዱና ምናልባትም በብዙ መንገድ በተለይ ከዚህ ከንግድ ማጭበርበር ጋር በተያያዘ የፊንቴክ ጉዳይ ቀዳሚው ነው። ፊንቴክ ኢንቨስትመንት ግሩፕ አስቀድሞ አስካሉካን ትሬዲንግ በሚባል በተመሳሳይ ህዝብን አጭበርብረዋል ተብለው ከተጠረጠሩ ሰዎች ጋር ግንኙነት ያለው ድርጅት ነው። ፊንቴክ ኢንቨስትመንት ከመሆኑ አስቀድሞ ደግሞ ሄሎ ታክሲ የሚባል መስርተው እንደነበረ የሚገልጹ መረጃዎችም አሉ። በዛ መንገድ ስራ የጀመሩ ሰዎች ናቸው። እነዛ ሰዎች ይህንን ካደረጉ በኋላ ብዙ ሰዎችን አጭበርብረዋል የሚል ድምዳሜ ላይ ተደርሷል። በዛ ምክንያት እንግዲህ የፌዴራል ፖሊስ ጉዳዩን በህግ ይዞት ከአቤቱታ ከቀረበለት በኋላ ያንን ጉዳይ የፍትህ ሚኒስቴር ጉዳዩን ለፌዴራል ፖሊስ በማስተላለፍ ፌዴራል ፖሊስ በጉዳዩ ተጠያቂ ናቸው ያላቸውን አካላት ይዞ ሲመረምር ቆይቷል። ምርመራውም እንደቀጠለና የፍርድ ሂደቱም እንደቀጠለ ነው። እንግዲህ በጉዳዩ ላይ እጃቸው አለበት ተብለው በቁጥጥር ስር ከዋሉ ሰዎች መካከል ታዋቂ የማስታወቂያና የኪነ ጥበብ ባለሙያዎች ይገኙበታል። አርቲስት ሰራዊት ፍቅሬ፣ አርቲስት ሰለሞን ቦጋለ፣ ተዋናይ ገረም ደጀኔ፣ የማስታወቂያ ባለሙያ ጋዜጠኛ አብርሃም ግዛው፣ የበጎ አድራጎት አምባሳደሩ ወንድም ካሊድ፣ ቲክቶከሩ ከመንሱር ጀማል፣ እነዚህን የመሰሉ ሰዎች ነበሩበት። እነ አርቲስት ዳንኤል ተገኝ የመሳሰሉ ሰዎች። እነዚህ ሰዎች ከፊንቴክ ጋር ግንኙነት አላችሁ በሙሉ ተብለው በቁጥጥር ስር የዋሉት ምናልባት በቀጥታ ከ4 ሚሊዮን እስከ 5 ሚሊዮን ብር ድረስ የሚያወጣ መኪና በእጃችሁ ተቀብላችኋል ከሚል መነሻ ነው። በዚህ መነሻ ነው እንግዲህ አንዱ እሱ ነው። ከዛ በቀጥታ እንግዲህ ከድርጅቱ ጋር ባላቸው የንግድ ግንኙነት ምክንያት የአምባሳደርነት ግንኙነት ምክንያት በሰሯቸው ማስታወቂያዎች ምክንያት ህዝቡ ተታሎ ለዚህ የገንዘብ ቀውስ ወይም ማጭበርበር ተዳርጓል በሚል ነው። ይሄንን ጉዳይ ተከትሎ እንግዲህ ትናንትና እግረኛው ሚዲያ ከሚባል ሚዲያ ጋር እነዚሁ አርቲስቶች መግለጫ ሰጥተዋል ወይም ደግሞ ቃለ መጠይቅ አድርገዋል። በፍርድ ሂደት ላይ ያለ ጉዳይን በሚዲያ ማስጣቱ ተገቢ ነው ተገቢ አይደለም የሚለው በህግ ባለሙያዎች ዘንድ ክርክር ላይ ያለ ጉዳይ ቢሆንም ኋላ ላይ እናነሳዋለን። ነገር ግን ደግሞ ጉዳዩ ላይ ያነሱትን ነገር በሚመለከት ነጥቦችን አንስተን በቀጥታ ከዩቲናስ ጋር ወይም ሀያት ናስር ጉዳይ ጋር እናገናኘዋለን። እንግዲህ ሀያት ናስር እንዴት ከእስር አመለጠች የሚለውን ቀደም ብላ ስትናገር ሰምታችኋታል። እስቲ እነ ሰራዊት ፍቅሬ እነዚሁ የኪነ ጥበብ ባለሙያዎች እንዴት ምን ብለው ቃለ መጠይቅ አደረጉ የሚለውን ጉዳይ ሰብሰብ አድርጌ ላንሳላችሁ። ምክንያቱም በጣም ረጅም ነው ቃለ መጠይቁ፣ በጣም ረጅም ነው። አይ ቲንክ ያን ሰዓት ከ24 ደቂቃ ምናምን በጣም ካልተሳሳቱ እንደዛ አይነት ቃለ መጠይቅ ነው። ያንን ነገር እዛ ውስጥ ያለውን ነገር ከሚሆን በተለያየ መንገድ አጠራጠር ያሉትን ብቻ የሰዎቹን ሐሳብ አንስተን እዚህ ጉዳይ ላይ እኔ ጠቅልዬ የያዝኩት ነገር ምንድነው የሚለውን ነገር ሐሳብ እናንሳ። የመጀመሪያው ጉዳይ አርቲስት ሰራዊት ፍቅሬ ከዚህ ድርጅት ጋር እኔ ህጋዊ ውል ተዋውዬ ከሌሎች ድርጅቶች ጋር እንደማደርገው ህጋዊ ውል ተዋውዬ ነው ስራዬን የሰራሁት። እንኳን አይደለም 3 ቦታዎች ወዳጅነት ፓርክ፣ ኤግዚቢሽን ማዕከል አይ ቲንክ እና ስካይላይት ሆቴል 3 ጊዜ ለሰዎች ለ950 ሺህ ብር የመጀመሪያ ክፍያ ለከፈሉ ሰዎች መኪና ያስረከበ ድርጅት አይደለም፣ መኪና ላስመጣ ነው ከሚንግሱን ለሚል ድርጅት እንኳን ማስታወቂያ ይሰራል ብሏል። አርቲስት ዳንኤል ተገኝ ደግሞ እየመጣ ነው ለሚል ድርጅት ካመንኩበት ማስታወቂያ ሰራለሁ ብሏል። ቪዲዮዎቹን እንዳለ ባያይዝ ሰዓቱ ይረዝማልና ቪዲዮውን ለማየት እንትን እንዳይላችሁ ነው። ሐሳቡን ሰብሰብ አድርጌ ብቻ ልንገራችሁ። እነዚህን ሐሳቦች አንስተዋል። ይሄ እንግዲህ ድርጅቱ የሄደበትን ርቀት አንደርስታንድ ካለማድረግ ወይም ደግሞ ከእልህ የሰጣችሁት መግለጫ ነው ብዬ ወይም ቃለ መጠይቅ ነው ብዬ አስባለሁኝ። እኔ ጋዜጠኛ ተክለ ሃይማኖት እናንተን ይጠይቅበት የነበረው መንገድ ትሪገር የሚያደርግ ስለነበረ
በጣም ትሪገር የሚያደርግ ነበር ሲጠይቃችሁ የነበረው መናገር የሌለባችሁን ነገር ጭምር ስትናገሩ ነበር ለምሳሌ ወንድም ካሊድ እኔ ጉራጌ ነኝ ስትል ተሰምተሃል ወይል ጉራጌ በጣም በስራ የሚታወቅ ማህበረሰብ ነው ኦፍ ኮርስ እሱን ለማለት እንደፈለክ ግን ማለት አስበህ ያልከው ነገር አይደለም የተናገረው ጥያቄ የጠየቀህ ጥያቄ በጣም ስላበሳጨህ ከዛ ተነስተህ ነው የተናገርከውና ዘዌ የተናገርክበት መንገድ ልክ አይደለም ልልህ ፈልጌ አይደለም መናገር ባለብህ መንገድ ግን አይደለም የተናገርከው ጋዜጠኛ ተክለ ሃይማኖት እናንተን የጠየቀበት መንገድ ብቻ አይደለም መጀመሪያ ሲገባ ያሳያችሁ ይሄ ቪዲዮ እስኪ ቪዲዮውን ተመልከቱት እሺ ከፋቱልኝ በጣም ብዙ ቼን ያላቸው ለዘመናት ያካበቱት እኮ ቼን አላቸው እና እነኛ ሰዎች ዛሬ አዲስ አበባ ላይ ፈታ ብለው እየኖሩ ወገኖቼ ከሰማችሁ እንደዚህ አይነት ሰበር ስሙ ስብር ያለ ሰበር ከፊንቴክ ኢንቨስትመንት ጋር በተያያዘ እናስተዋውቃለን የሚሉ ሰዎች እየገቡ ነው ምልልህ አብዛኞቹ ታሳሪ አርቲስቶቹ እዛ እየገቡ ባለበት ሰዓት እያንዳንዳቸው ከሌጋ አሁን ተያዘ ከሌ አሁን በቁጥጥር ስር ገባ የሚለው ኢንፎርሜሽን ይደርስህ እንደነበረ ሰምቻለሁ ህብረተሰቡን ሲያስለቅሱ ደም ሲያስመጥጡ ላብ የሰው ላብ ነጭ ላብ ሲያዘርፉ ይኖሩ ናቸው እነሱን አምናችሁ በማስታወቂያ ትታላችሁ ገንዘባችሁን የተበላችሁ ሰዎች ገንዘባችሁን ታገኙ ከ1200 በላይ ዜጎችን በማታለል ወንጀል ተጠርጥረው ክስ ተመስርቶባቸዋል መኒ ላውንደሪ ነው የምትሰሩበት በእርዳታ ሰበብ የራሳችሁን ንግድ የምታጣጣፉበት ከጎን ሌላ ድርጅት ተከፍታላችሁ እዚህ ልብስ ብትሰጡ ልብስ ቤት አላችሁ ጨርቅ መደብር አላችሁ በዛ ተወስዳ መጣ እና ቋል ድራማውን ነው የምላችሁ ወንድም ካሊድ ከዚህ መኒ ላውንደሪውን ለሚሰራ ሰው እኮ በዚህ ጉዳይ ላይ እኔ በግሌ ፌደራል ፖሊስ ድረስ መጥቼ ጥቆማ የምሰጥ ይሆናል ሞራላቸውን ሸጠው ሞራላቸውን ሸጠው በዚህ ልጅ ስም እሺ በጣም ይቅርታ በጣም ሁላችሁንም እጅግ ማከብራችሁ እንግዶች ቃለ መጠይቁን ሲጀምር ቆሽታችሁን አሳርሮ ነው መጀመሪያ ቃለ መጠይቁን የጀመረው ቃለ መጠይቁን ሲጀምር እንዲህ ስትባሉ ነበር የሥራው ባህሪ ስለሆነ ብቻ ላሳያችሁ ብሎ አሳያችሁ አይነበጓችሁ አረረ ቆሽታችሁ ተቃጠለና መልስ የምትሰጡት በዛ መንገድ ነው እንዲያውም በጣም እኔ ተረጋግቶ ምላሽ ሲሰጥ አጭርም ብትሆን ያየሁት አርቲስት ሰለሞን ቦጋለን ነው ሌሎቻችሁ ኃይል የተቀላቀለበት መናገር ምክንያቱም ለመሰላችሁ እየተናገራችሁ ያላችሁት እነዛን ቲክቶከሮች አይደለም ፐብሊኩን ነው ስትናገሩ ነበር ለምን አላመነንም እያላችሁ እኔ አንደርስታንድ ያደረኩት ነው እየፈረድኩባችሁ አይደለም ወንጀለኛ ናችሁ ከድርጅቱ ጋር ጥቅም ተሰስር አላችሁ ዘርፋችኋል አታላችኋል በጭራሽ እኔ እንደዚህ አይነት ፍርድ ውስጥ አልገባም ጉዳያችሁ በህግ የተያዘ ነው ህግ የሚለውን ነገር እንሰማለን በሞራል ደረጃ በእሴት ደረጃ እንኳን የመፍረድ መብት የለን ከህግ ተጠያቂነት ግን ማምለጥ እንደማይቻል ደግሞ ራሳችሁ ተናግራችኋል በካቴና መታሰር ያን ያህል ትልቅ ነገር አይደለም እኛ የተለየ እንክብካቤ ደረግልን የምንል ሰዎች አይደለንም ብላችኋል ህጉም እናንተን በዛ መንገድ ነው ያየው ፌደራል ፖሊስም ደውሎ የጠራችሁ ነው እንወያይ እንዲህ አይነት ነገሮች አሉ ህዝብ እየጠየቃባችሁ ነው በእናንተ ማስታወቂያ የተነሳ መታለል ደርሶብናል ያለ ህዝብ አለ ብሎ ጠርቷችኋል 48 ቀናት ምናምን ገደማ ነው የቆያችሁት እዛ በቆያችሁበት ጊዜ ውጪው ምን ይል ነበር የሚለውን ጉዳይ በጣም የጥቂት ሰዎችን ቪዲዮ በማሳየት ቁጣችሁ እንዲነድ ካደረገ በኋላ እናንተን ጥያቄ የሚጠይቅበት መንገድ ደግሞ የበለጠ የሚያቆስል እንደዚህ ጥቁስ የሚያረግ አይነት ነገር አደረገውና ዘዌ መልስ የምትሰጡበት መንገድ የመጨረሻ መስመር የሳተ ሆነ አሁን ወንድም ካሊድ ከራስ ጥያቄዎች አልፈ የአርቲስት ሰራዊትን የአርቲስት ይገረም ደጀኔን የነ አርቲስት ሰለሞንን ጥያቄዎች ሳይቀር እነሱ የጠየቋቸውን ጥያቄዎች ሳይቀር ልትመልስ ስትሞክር ነበር ወይም ደግሞ የነሱ ጥያቄ ላይ ተታከህ አንተ ምላሽ ለመስጠት ስትሞክር ነበር ዘዌ የምትናገርበት መንገድ ደግሞ በጣም ተበሳጭተህ እንደሆነ ያስታውቃል ለምን ትልቅ ቦታ የተሰጠህ በተለይ በበጎ አድራጎት ስራ አሁን የወንድም ካሊድ ፋውንዴሽን ከ700 በላይ እገዛ የሚፈልጉ ሰዎችን የሚያስተዳድር ተቋም ነው በህይወትህን ይሰጥህ በጎ አድራጎት ስራ እየሰራ ለ4 እና ለ5 ሚሊዮን ብር ስራ ተታለልኩ ወይም ደግሞ በ4 እና በ5 ሚሊዮን ብር ተታልዬ
እስቲ የወንድም ካሊድን ምላሽ በጣም አጭር እስቲ እሱን አድመጣ ነው እንመለስ። እንደው አምሶሪ ለቃሉ የመቀበጫ ቁስል ሆናችሁብን በቃ አንገበገባችሁ። ስፔሻሊ እኔን ደግሞ እንደዚህ ነክሶ ይዞኝ በቃ ምክንያቱም ከመስመር ወጥቼ ነበር። ወይም የቀደመ የነጋዴ አይምሮ አለቀቀህም ማለት ነው አይደለም። በሱ ቋንቋ እንደሱ በሆነማ እዚህ ቦታ አታገኘኝም ነበር። ንግዱ ላይ ሄጄ እንዴት ሀብታም እንደመሆን ጉራጌ ነኝ እኮ አውቀዋለሁ፣ እንዴት መነገድ እንዴት ማትረፍ እንዳለብኝ እንደዚህ መብላት እየቻልኩኝ እንደዚህ በሚያስፈላ መንገድ ጋር ሂድ ነው እኮ የምትለኛለህ። ምን እንደዚህ አጠማዞ እንደዚህ አስቆልፎ አስኬደኝ አሁን በምትለኝ ቋንቋ እንዴ ሄደህ ግልጽ ነው እኮ አሁን ይሄንን የሚያክል ቪዥን ተሸክመ ይሁሉ የከሌ ብለህ ማለት በትልቅ አይን የምታይበት ያመቱ በጎ ሰው ተብለህ ተሸልመህ በዚህ አይነት ነገር ውስጥ ሆነ የ5 ሚሊዮን ብርና የ4 ሚሊዮን ብር መኪና አታለኝ እኔ እዛ ውስጥ ገባለሁ። ለዛውም ሄደህ እንደበፊቱ እዚህ ጋር የተቀደደ ጅንስ ወይ ቁምጣ አርገህ ከተማው ላይ ልዞርና ተሽከረከር ማችልበት ከቦታ ቦታ ለድርጅቱ ጉዳይ ለምትሄድበት ምን አሰቀለኝ? ምን በሌብነት ውስጥ አስጠራኝ? እንዴ ይሄ ነው እኮ አንድ እውነታ። ምንድነው እንዴ እንደዚህ ፊት ለፊት ልታየው ልታመዛዝነው የምችለው እውነት እያለ ምንድነው እዚህ ጦስ ውስጥ ልገባ የምችለው? በቃ ይሄ ግልጽ ነው። ከዛ ባለፈ መንግስት አይደለም ገለልተኛ ወገን እስቲ እንደው መንግስት እንደው መድቦልን ምንድነው አንድ ገንዘብ ትራንዛክሽን ወደኛ ጋር አለው የምንጠየቅበት ነገር አለ። ያንንም አጣርቶ ነው አይደለም ይሄ ገንዘብ አሸሹ አብረው ነበሩ የጋራ ነበረ እንደዚህ ተብለህ የተነሳበትን ነገር ስታነሳ አለ ወይ? ይሄንን እኮ ብታይ እኮ የምታጠራው ነው። መኪና ነው አዎ ተሰጥቶናል ለየግላችን። ወደ ሰርሽ ጋር ብትሄድ እኮ ለምሳሌ በቼክ ተፈርሞ ምናምን አይ ካሊድ እኔ መኪናው ለሌሎቹ ከተሰጠ ካለቀ በኋላ ወስዳለሁ ብሎ ተማምኖ እኮ ቁጭ ብሎ በቃ ምክንያቱም የሄደ ነው ድርጅቱ ይናገራታል፣ እሷን ይመልሳታል። ቼክ ሳይመነዝር ቁጭ ብሎ እኮ አልፈዋል። ሁሉም ሰው ብትሄድ ሰሊ አሁን በተነሳበት ላይ ስትሄድ 1,500,000 ብር ናት ዲፈረንሷ። እሷ እንትን ታደርገዋለች፣ እሷ ታጓጓቸዋለች። ምክንያቱም ባይናገሩትም መናገር ስለሚገባና ስለምትናገር ከዛ ውጪ ቅድም ማለፍ ስለማልችል ነው ይገን ስትጠይቀው ነበርና እንትን ምንድነው አስካሉካል የተባለ ድርጅት ጋር እንደዚህ ምናምን ብለው ወደ ኋላ ተመለሰ ሄድ አዎ እሱ ጋር ስትሄድ እኮ ሰውየው እኮ ባለቤት የሚሆን እኛ የምናገው ንግድ ፍቃዱ ላይ ያለው ስራ አስኪያጅ ነው የምታየው አይደል የምታየው እንዴ መተዳደሪያ ደንቡ ውስጥ ያለ ፋይል ቢሮ ውስጥ የሼር ሆልደሩን አንተ ባንክ ንባንክ ዳሽን ባንክ ምናምን ብለህ እነንትና የመሰረቱት ነው ብለህ መስራቾቹና እንደገና ደግሞ ባለአክሲዮኖቹ ብለህ እንዴት ብለህ ነው የምታውቀው? ባንክ ሄደ ይሄም እኮ ፒኤልሲ ተቋም ነው። ፒኤልሲው ሲመሰረት መተዳደሪያ ከስንት ጊዜ በኋላ እኮ ነው እዛው ድርጅቱ ሰራተኛ ውስጥ የነበሩና ስራ አስኪያጅ የነበሩ ሰዎች በጥፋት ከስራ አስኪያጅነታቸው ከዛ ድርጅት ሲወጡ ያንን ዶክሜንት ምክንያቱም መተዳደሪያ ደንባቸው ኮፒ እጁ ላይ ያለ ስንወጣ እከሌ የሚባል ግለሰብ እንዴ ያ ግለሰብ እኮ ፊት ለፊት ባታየው አንድም ፊንቴክ በነበረበት ፕሮግራሞች ላይ ፊት ለፊት አይታው ከሌላው ባለቤት እንደ ማንኛውም ሰራተኛ እዛ ጋር ልታየው ትችላለህ። ከዛ ደግሞ ቅድም የዓለም ዋንጫን ስታነሳ 2010 ሳውዝ አፍሪካ የተነበረ ጊዜ ነው አይደል? ዛሬ ላይ 2026 ነን። የዛሬ 16 ዓመት እኔ ቤተሰቡም ልጁም ፊቱን ካወቁት ተመስገን ነው እንኳን እኛ ልናውቀው ቀርቶ እንዴ የሆነ ነገር አንዳንዴ ለህሊናችንም እንሂድ እንዴት አታውቁትም? በምን እኔ ከሌ ነኝ ብሎ ሌባ ነኝ ብሎ ስሙ ተጽፎበት እንትን ተደርጎ ወይ ደግሞ ከኋላ ቢጠው ከሄደ ከዓመታት በኋላ እኮ ነው ሁሉም ሰው ገና አሁን ሲጎለጎል እንትናም እኮ እንዲህ ያለበት ብሎ አሁን ፀጉር በሚሰነጠቅበት ሰዓት ላይ ይሄ ሰውዬ ታወቀ። ኦኬ ሶ ያ ደግሞ ህግ በራሱ ሂደት አድርጎ የፈታው የሄደው ቢዝነስ አቋቋሙ እየሰራ ያለ ድርጅት ከሆነ እኔ ኋላ ታሪኩ ምን አገባኝ እንደንተንም ስትመጣ እሺ ያንዲ እና አጋጣሚ እንግዲህ ወዳጆችም ስለሆነ ተባባሪም ስለሆነ መጥተው ቪዲዮ ላይ ሲሰሩ ከሱ ጀመረ ስድቡ እንዴ መስመር እያለፈ እኔን እየነካኝ ነው ይሄ ተቋም ይሄንን ነገር ነው እንዴት አትመልስም ብለን ተቋሙ መጎትጎት ጀመረ። አንተ አይመለከተህም ብትለኝ እንዲመለከተኝ አርጋሃል። እርዳታን የሰጠኝ ግን ከእርዳታነቱ አልፎ ይሄው እንዲየነካን ነው ያለው። ይሄንን አንስተን ጅቡቲ ድረስ ሄድን አየን። ካየን በኋላ እኔ እንደውም ከሌላ እንትን የሆነ መሰላል ላይ ወጥቼ መኪና በማባዛት ስንት ምንትን ያለው ከዛው ኢምፖርት ኤክስፖርት ላይ ስለምሰራ ይሄ ቢል ኦፍ ሎዲንግ ቼክ አድርገህ እያንዳንዱ ዝርዝር እያመሳከርክ በቃ መጣ። ልክ እንደኛው ደግሞ ተመዝጋቢዎቹ ከኛ በኋላ ሲሄዱ እኮ እንደውም ትንሽ ከኛ ባለፈ እሱ ስለተባለ ነው ቅድም ብዬ ነው በጣም አጫጭር ላድርገው ብዬ ነው። ያንተ 1 ሚሊዮኑ ተቀይሮ መኪና ተሰጥቷል። ከ1 ሚሊዮኑ ራሱን የቻለ እንትን ነው
500 ምናምን ሺህ ብር በወቅቱ ያን ያስገብተውልናል። ከዛ በኋላ ደግሞ የተደረገ መኪና ደግሞ ለኔ አይደለም ነው ከጊዜ በኋላ ቀድም ያው ስላለ መኪና ተሰጠኝ። የመጨረሻው ጊዜ ጅቡቲ ደርሰን ለህዝቡ በሚሰጥበት መድረክ ላይ በድጋፍ በጣም ጥሩ። አንተ ያስመጭና ላኪ ፈቃዱ የንግድ ህጉንም ስለምታውቅ ማለት ነው። አሁን እያልከኝ ያለው ፊንቴክ እነዚህን የንግድ ህጎች አስመጭም አይደለም የሚል ስለምሰማ ማለት ነው አሟልቷል። ስለዚህ ከህጋዊ ነገር ድርጅት ጋር ነው እየሰራው የነበረው እያልከኝ ነው። ከዛ በኋላ እኮ ባይመለከተኝም ዶክመንቶቹ ነበሩ ምናምን መተው ከዛ ከክስ ውሎቻችን ጋር ተያይዘው ምናምን እንደ ቅድም እንዳሳይህን ሚዲያው ከወጣሁ በኋላ የሚላቸውን ነገሮች ሳይ እንዴ ጅቡቲ ሄድነው ነገር ልክ አልነበረም ወይስ ከልክ ጉምሩክ ኮሚሽን የሰጠዋል 148 መኪኖች ገብተዋል ብሎ ለራሱ ኮንፈርም አድርጓል። ከዛ ቶልህ ይሄ ነው። የጠቀለልኩት ነገር ምንድነው? አንደኛ ነገር አልተታለልንም የሚል ድምዳሜ ውስጥ ናችሁ። ወንድም አርቲስት ዳንኤል ተገኝ እነሱ ወንድ ሆነው አይደለም እኛም ወንድ ሳንሆን ቀርተን አይደለም የሚል እልህ መጋባትም አለ። ሉክ እኔ ከናንተ በልጬ እናንተን እንዲብታረጉ የማለት መብት ኖሮኝ አይደለም። ምክንያቱም ይሄንን ነገር ስትሰጡ ጠበቃችሁ አጠገብ ቁጭ ብሏል። ይሄ ነገር የህግ ጥያቄ ያስነሳል ወይ የሚለውን ነገር መጨረሻ ላይ እናየዋለን። ግን እንደምንም አይነት የህግ ጥያቄ እንደማያስነሳባችሁና የፍርድ ቤቱ ሂደት ላይ ምንም ነገር ሳትናገሩ ነገር ግን የተሰጡት አስተያየቶች ላይ ብቻ ነው ምላሽ የምትሰጡት ተብሎ ነበር የምንጠብቀው። ነገር ግን ጉዳዩ ላይም ሳይቀር ትንታኔ ስትሰጡ ነበር። የተጠየቃችሁበት ጉዳይ ላይም ትንታኔ ስትሰጡ ነበር። ሐሳቡን ሰብሰብ ለማድረግ እምብዛም በቢሊዮኖች የሚቆጠር ገንዘብ ስለተጭበረበረው ፐብሊክ አላሰባችሁም፣ ስለተጎጂዎች አላሰባችሁም። ቃለ መጠይቃችሁ ላይ ኮመንት አይቻለሁኝ እንደዛ የሚልም እኔም እጋራዋለሁ። እሱ ልክ አይደለም። እሱ ነገር ከሞራልም አኳያ ስንመዝነው ዝም ብላችሁ ስታዩት ገንዘብ የተበላ ሰው አለ፣ ገንዘብ የተጭበረበረ ሰው አለ። እኔ ከፊንቴክ ጋር በተያያዘ ያጋጠመኝ ነገር ባይኖርም ከዚህ ቤት እንሰጣለን ብለው በተመሳሳይ ማጭበርበር ውስጥ ከገቡ ሰዎች ጋር በተያያዘ ግን የዳያሊሲስ ክፍያቸውን ኩላሊታቸውን የሚታጠቡበትን ክፍያ ሳይቀር ቆጥበው ቤት እንገዛለን ብለው የተጭበረበሩ ሰዎች አሉ። ፊንቴክ ውስጥ ደግሞ በተመሳሳይ መኪና እናገኛለን ብለው እንዴት ሆነው ገንዘብ አግኝተው ያንን ነገር ወስደው እንደተበሉ ምናልባት የእያንዳንዱን ሰራዊት ስትናገር ሰምቻለሁ። በመልክ አላቃቸውም እኔ ተጭበረበርን ያሉ ሰዎችን ብለሃል። ማንን በመልክ ታውቃለህ ጋሽ ሰራዊት? አንተን 30 ዓመት ማስታወቂያህን የተመለከተውን የትኛውን ሰው ታውቃለህ? ያንተን ማስታወቂያ አይቶ ሳሙና የገዛ በረኪና የገዛ ያንተን ማስታወቂያ አይቶ ስንት አገልግሎቶችንና እቃዎቹን የገዛ ሰው የተጠቀመ ሰው የትኛውን ሰው ታውቃለህ? ማስታወቂያ መስራት በሰዎች ዘንድ እምነት መፍጠር አይደለም ወይ? በመልክ አላቃቸውም። እኔ ጥያቄዎቹ ናቸው እንደዛ ያደረጋችሁ እንጂ እኔ እንደዛ መናገር ፈልጋችሁ ነው ብዬ አላስብም። በጣም መረጋጋት ነበረባችሁ። ጋሽ ሰራዊት ተረጋግተህ ልታወራ ስትሞክር አይቻለሁ። you have that confidence, you have the charisma, everything ማውራት የምትፈልገውን ነገር ግን እንትኑ ጥያቄው ነጥቆሃል። በካቴና ብሎ ጀመረህ ዜን ጥያቄው ትሪገር አደረገ። ጥያቄው ትሪገር ሲያደርግ የምትመልሰው መልስ which is of course ግን ፐብሊኩን እንደዛ ማለት ልክ ነው ወይ? ማለት የተጭበረበሩ ሰዎች ናቸው እነዚህ ሰዎች፣ ገንዘባቸውን የተበሉ ሰዎች ናቸው። እስቲ ሚዲያ ላይ ከመውጣት ተበላን ያላችሁ ሰዎች 10 ሰዎችን እስኪ እንሰብሰብና ቁጭ እንበልና እስኪ እናውራ እንደው ምን ደረሰባችሁ? በጣም ከባድ ገንዘባቸውን እንደው ኬት ማጥ ዳይመንድ ተፈልጎ ከሚወጣበት ጥልቅ ይልቅ መከራ ውስጥ ገብተው ያንን ገንዘብ አውጥተው ገንዘባቸውን ከፍለው የተበሉ ሰዎችን አግኙና አናግሯቸውና ምን ደረሰብን የሚሉትን ይንገሯችሁ። ከዛ በኋላ ወጥተን የሰጠነው ቃለ መጠይቅ ልክ ነው ልክ አይደለም ብላችሁ ትላላችሁ። 4 እና 5 ቲክቶክ ላይ አለን የሚሉ ሰዎች የሰጡባችሁን ክስ የተናገሩባችሁን ነገር ከዛ ደግሞ መጀመሪያ ላይ ቪዲዮውን ሲያሳይ እናንተን በሚመለከት የተናገሩት ሰዎች ውስጣችሁ እንደ ድፍድፍ ፈላና ተናገራችሁ እንጂ
ያ ልክ አልነበረም። የስራው ባህሪ ስለሆነ ብሎ ያሳያችሁ ነገር ጋዜጠኛው የስራው ባህሪ ብሎ ያሳያችሁ ነገር እሱ ስራው ነው። እኔ ከጋዜጠኛ ተክለ ሃይማኖት ጋር እንተዋወቃለን፣ አንድም ሁለቴም ተገናኝተናል። የስራው ባህሪ ብሎ ሲያሳያችሁ ግን ፐርፐዙ የነበረው እናንተን ትሪገር ማድረግ ነበር። ይሄን ያህል ዓመት ሚዲያ ላይ እንደቆየ ቃለ መጠይቅ እንደተደረገለት ሰው አልነበረም አክት ስታደርጉ የነበረው። አም ሶሪ ቱ ሴይ ዲስ። ሌላው ቢቀር ለተበላው ሰው ሃምብል መሆን አለባችሁ። ሁለተኛ ነገር እናንተ ስካመር አይደለንም አላችሁ፣ ወይም ስካሚንግ ውስጥ ወይም ማጭበርበር ውስጥ የለንበትም አላችሁ። እናንተ መጭበርበራችሁን ግን ማመን አልፈለጋችሁም። ድርጅቱ አጭበርባሪ ድርጅት ነው ወይም ደግሞ አጭበርባሪ አይደለም ከተባለ ደግሞ ያለውን ቃል የገባውን ነገር በትክክል አላደረገም። በዚህ ጉዳይ ላይ ሄደው የተጭበረበሩ ሰዎች ሄዶ ደግሞ ሁኔታውን መርምሮ ከናንተ መሃል ከአንድ ሰው ጋር ግብ የገጠመ ሰውን ምስክርነት ሰምተን እንምጣ። በጣም በአጭሩ ነው ሰምተን የምንመጣው። መጀመሪያ ይህች እህታችን የምትለውን ስሟት። ፊንቴክ ኢንቨስትመንት ሄዳ እንዴት ብሯን እንደተበላች ሄሎ ታክሲ ላይ በተለይ እሱን ስሙትና ነው ሰው ከፊንቴክ እንዴት መኪና እንደገዛንና እኔና ጓደኞቼ እንደተጭበረበርን ልንገራችሁ። ዛሬ ላይ በሚያሳዝን ሁኔታ አርቲስቶቻችን እየታሰሩ ነው ያሉት። እንግዲህ ወደ 1200 ከሚሆኑ ሰዎች መኪና በቅናሽ አምጥቼ አስረክባቸዋለሁ በማለት 50% ቅድመ ክፍያ በመቀበል መኪናውንም ሳያስረክብ ብራቸውንም ሳይመልስ ስለተዘጋው ድርጅት ስለ ፊንቴክ ኢንቨስትመንት ግሩፕ ሰምታችኋል መቼም። የዛሬ 4 ዓመት አካባቢ መኪና መግዛት ፈልገን እኔና ጓደኞቼ ቼክ እያደረግን ነበርና ይሄንን ድርጅት አገኘን። ሶ ሄደን አናገርናቸው። 30% እኛን ከፍለን ከዛ 70% ከባንክ ጋር ያይዘውን ለ7 ዓመት ኮንስታንት በሆነ ክፍያ ለመክፈል ተስማማን። 100,000 ብር ለነሱ ሰርቪስ ቻርጅ እንድንከፍል ዲል አደረግን። ከዛ በኋላ መኪናው ከ3 ወር እስከ 4 ወር ባለው ጊዜ ውስጥ ይመጣል አሉን። ሰው ክፍያችንን ከፋፈልን። ከዛ ግን በመሃል ምን ሰማን? እነዚህ ሄሎ መኪና ብለው የመጡት በፊት ላይ ሄሎ ታክሲ ይባሉ እንደነበረና በፊት ሄሎ ታክሲ ላይ ሆነው ሲያጭበረብሩ እንደነበር ለከስተመሮቻቸውም ቃል በገቡት መሰረት መኪና እንዳላስረከቡ ብርም እንዳልመለሱ ሰማን። ግን ኦልሬዲ ስለከፈልን ጀስት በቃ አምኖ መጠበቅ ነው ያለን አማራጭና ጠበቅን። እና እድለኞች ሆነን የመጀመሪያ ባቾች ስለነበረን ሄሎ መኪና ላይ ያው ፕሮሞትም ለማድረግ ለኛ መኪናው መጥቶ ተረከብን። ከዛ መኪናውን ከተረከብን በኋላ የገጠመን 1 ዓመት አካባቢ እንዳሉትም ኮንስታንት በሆነ አከፋፈል ከፈልን። ከግሎባል ባንክ ጋር ነበረ ከደቡብ ግሎባል ባንክ ጋር ነበር ያመቻቹልን። 1 ዓመት ያህል ከከፈልን በኋላ ከባንኩ ደብዳቤ ደረሰን ወለዱ ጨምሯል የሚል። ለምን ብለን ሄደን ተሰብስበን ጠየቅን። ከዛ ግን ሄሎ መኪና ከባንኩ ጋር የገባው የውስጥ አግሪመንት አላቸውና እዛ አግሪመንት ላይ ሄሎ መኪና ባንኩ ላይ ዲፖዚት የሚያደርገው ኮንስታንት የሆነ ብር አለ፣ የሆነ ሚሊየን ብርና በየወሩ ያንን ዲፖዚት ማድረግ ካልቻለ የመኪና ኦነሮች ላይ ብድሩ እንደሚጨምር ወለዱ ዲል አላቸውና እኛ ያንን ዲል አናቀውም። ውላችን ተመሳሳይ ሆኖ ያቺ ፔጅ ግን እኛ ጋር አልገባችም ነበር። ነገር ግን ሄሎ መኪናና ባንኩ ያደረጉት ዲል ላይ ያቺ ፔጅ አለች። ስለዚህ ምንም ማድረግ ስላልቻልን ሄሎ መኪና ከባንኩ ጋር በገባው ዲል መሰረት ዲፖዚት እያደረገ አልነበረም። ከባንኩ ጋር ኮንፍሊክት አድርገው ዲሉን አቋርጧል። ስለዚህ መኪና የገዛን ሰዎች ላይ ወለዱ ጨመረ። በሰዓቱ 15,000 ነበር በየወሩ የምንከፍለው፣ ደን ወደ 18,000 አደገብንና በወቅቱ ግሩፕ ሆነው አንዳንዶቹ ጠበቃ ይዘው ለመክሰስ ምናምን እንትናሉ ዘን ሌሎቻችን ግን በቃ ወይ መኪናውን ሽጠን ሙሉ ዳውን እንክፈል፣ ካልሆነ ደግሞ መኪናውን ከፍለን ምናም ብቻ በራሳችን መንገድ እንትናለን እና ቀረ። ከዛ ግን እንደውም የባንኩ ሰዎች ምናሉን እናንተ በጣም እድለኞች ሆናችሁ ነው እንጂ ሰከንድ ባቾችን ግን ገንዘብ ሰብስበው ኢቭን እኛን አይተው ሰከንድ ባች የተመዘገቡትን ማለት ነው ገንዘብ ሰብስበው መኪና አልሰጧቸውም እና ፍርድ ቤት እየተካሰሱ ነው ያሉት ምናምን አሉንና ከዛ ግን እኛም በግሩፕ ሆነን እንትን ለማለት ራን ለማድረግ ሞከርን። ስንሄድ ከዛ ዘ ኔክስት ታይም ስንሄድ ድርጅቱ የለም ማለት ሄሎ መኪና የሚል የነበረው ኤቭሪ ጽሁፎቹ ተነስተው ሰራተኞቹ ሌላ ሆኖ ቢሮ ግን ስቲል ኤግዚስት ያደርጋል። ሶ ስንጠይቃቸው ውይ የለም ዳንኤል ዮሐንስ ነው ሰውየው ስሙ
የለም ከሀገር ወጥቷል ምናምን ነው የሚሉንና ማንም ሪስፖንሲቭ ሆኖ መልስ የሚሰጠን ሰው አልነበረም። ሰው ሁላችንም ተዳከምን፣ የራሳችንን እርምጃ ወስደን ከባንኩ ጋር ያለንን ነገር ዘግተን ሊብሬያችንን ወሰድንና ብቻ ስቶሪው ብዙ ነው። ግን ምን ልላችሁ ፈልጌ ነው፣ አንድ አባባል አለ የዘገየ ፍትህ እንደተነፈገ ይቆጠራል የሚል ማለት ነው። እና ይሄ ታሪክ 4 አመት ምናምን አልፎታል ሄሎ መኪና ሆነው ሲሰሩ እነዚህ ሰዎች ማለት ነው። ከዛ በፊት ሄሎ ታክሲ ነበሩ። ሄሎ ታክሲ ላይ የተጭበረበሩ ሰዎች ወደ ህግ ሄደዋል። ሄሎ መኪና ላይ የነበሩ ሰዎች ከኛ ጋር የነበሩ ባቾችም ወደ ህግ ሄደዋል። ጠበቃ ይዘው ተከራክረዋል። ብዙ ታሪክ ተፈጥሯል። እና ይሄ ሁሉ ሲሆን አቴንሽን አላገኘም ነበር። ላይክ በ20 ሰው በ10 ሰው መገታት የሚችል ነገር ትንሽ ነገር ስትሰረቅ መገታት የሚችል ነገር አቴንሽን አላገኘም። ዛሬ ላይ ከ1200 ከዛም በላይ የሚሆን ሰው ተጭበረበርኩ ብሎ ሆ ብሎ ሲነሳ እንደገና መንግስት ሲመዘበር 1.7 ቢሊዮን የሚጠጋ ገንዘብ ተጭበርብሮ ተዘረፈ ሲባል ትኩረት አልተሰጠበትም ነበር። እና ዛሬ ጭራሽ አርቲስቶች ሁሉ ተነካክተው ተጨማልቀው እዚህ ኬዝ ውስጥ ገብተው ሲታሰሩ ማለት ደሃውሳ ያወጣው ገንዘብ የነሱ መታሰር እኮ አምኖ ገንዘብ የከፈለውን ሰው እኮ ገንዘቡን አይመልስለትም። ትላንትና ለነገሩ ትኩረት ቢሰጠውና በእንጭጩ ቢቀጭ ኖሮ ዛሬ ላይ ይሄ ነገር ሀፕን አያደርግም። እና እኔ አንዳንድ ትኩረት ሳይሰጣቸው እንደ ቀልድ የሚታለፉ ነገሮች ውጤታቸው ይሄ እንደሆነ ማሳያ ይሆናል ብዬ አስባለሁኝ። እና አሁንም ጉድ ላክ እንግዲህ ገንዘባችሁን የተበላችሁ ሰዎች መልካም እድል፣ ፍትህን ታገኛላችሁ ብዬ ተስፋ አደርጋለሁኝ። መልካም እድል። አርቲስቶቻችንም በጣም ያሳዝናል። እንግዲህ ጄኒውን የሆነ ፕሮሞሽን ሰርታችሁ ነው ወይንስ ደግሞ ሌላ የጥቅም ትስስር ኖራችሁ ነው የሚለውን እንግዲህ ህግም ያጠራው ነገር ነው። ግን በጣም ያሳዝናል ለእናንተ ለኔክስት ታይም እና ለሌሎቻችሁ መማሪያ ነው የሚሆነው። ስማችሁን ተጠቅማችሁ ለአንድ ድርጅት ፕሮሞሽን ስትሰሩ በጣም በመጠንቀቅ መሆን እንዳለበት ያስተምራል ብዬ አምናለሁኝ። በጣም ጥሩ። ሙከሚል በድር በዚህ ጉዳይ ላይ ከናንተ መሃል ከአንዳችሁ ጋር አምባሳደር ከሆናችሁ ሰዎች ጋር ስልክ ተደዋውሎ በጉዳዩ ላይ ዝርዝር መረጃ እንድትሰጡት ጠይቆ ነበር። 3 ጥያቄ አቅርቦላችሁ 3 ጥያቄ ይመለስልኝ ብሎ ነበር። ያንን በሚመለከት ከናንተ መሃል ከአንዱ ጋር ግብ ገጥሞ መግባባት ባለመቻላችሁ ተለያይታችኋል። ምንድነው ይሄ? እስካም መደረጋችሁን ማመን አቅቷችሁ እንጂ በግልጽ የነገራችሁ ሰው በጣም ብዙ ነው። ሌላ ዩቲናስ ሃዩቲ ሄዳ መኪና እንስጥሽ፣ አምባሳደር ሁኚ፣ እነዚህ ነገሮች በሙሉ ከመምጣታቸው በፊት ገና ከመጋነኑ በፊት መኪና እንስጥሽ ተብላ ወጥታ ላስብበት ብላ ቤቷ ሄዳ ነገርየውን አይታ እሷ እንደምትለው ፈጣሪዋ ተይ ብሏት ነው የወጣችው። ከዛ ውስጥ እምቢ አይቅርብኝ እኔ ከናንተ ጋር መስራት አልፈልግም ያለችው ማለት እስካም መደረግ በእናንተ አልተጀመረም። ድርጅቱ የሄደበት መንገድ በጣም ብዙ ሰዎችን እስካም ማድረግ ችሏል። እናንተም እስካም ተደርጋችሁ ሊሆን ይችላል። ምክንያቱም እኔ ፊያት 777 የሚባል አንድ በኢንተርኔት ላይክ እና ኮመንት በማድረግ ገንዘብ እከፍላለሁ የሚል ድርጅት የሆኑ ጥቂት ሰዎችን ባለ ገንዘብ አደረገና የሚሊዮኖችን ገንዘብ ግን ይዞ ጠፋ። ስካሚንግ ኢትዮጵያ ውስጥ ብቻ ያለ ነገር አይደለም። እንኳን እናንተ እዚህ ሀገር ያላችሁ ካላችሁበት ኢንቫይሮንመንት ውጪ የዘለለ ዕውቀት የሌላችሁ የኪነ ጥበብ ባለሙያዎች በዝናችሁ ታጥራችሁ የምትኖሩ ሰዎች አይደላችሁም። በብዙ ኢንተለጀንስ መስሪያ ቤት ጥበቃ ውስጥ ያሉ የሩሲያና የእስራኤል የደህንነትና የፖለቲካ ሰዎች የመከላከያ ሰዎች ሳይቀሩ መረጃ ይመነተፋሉ፣ እስካም ይደረጋሉ። በኤአይ ቮይስ በዲፕ ቮይስ ስልክ ዋትስአፕ ላይ ተደውሎላቸው መረጃ የሰጡ የዩክሬንና የእስራኤል ባለስልጣናት አሉ። እስካም መደረጋችሁን አምናችሁ እናንተም እስካም መደረጋችሁንና ከዛ በኋላ ደግሞ ያንን ተከትሎ ሰራዊት ጋዜጠኛ ተክለ ሃይማኖት እንዳለ የአንተ የንስር አይን የሚባል ጥንቃቄ አድርገህ ስራ ውስጥ እንደገባህበት ብትናገርም ያ ነገር ግን እንዳለ ከእስር አላዳነህም። ግን
ጥንቃቄ ብቻውን በቂ አይደለም። እርግጥ ነው ጥንቃቄ ይጠብቀሃል፣ ማስተዋል ይጋርድሃል ይላል። ማስተዋል ደግሞ አለ። ፍሪ ማርኬት ነው አልክ፣ ፍሪ ማርኬት ነው። ስለዚህ 950 ሺህ ብር እሸጣለሁ ሲል መብቱ ነው። 9 ብርም እሸጣለሁ ማለት መብቱ ነው አልክ። እንደ ማስታወቂያ ባለሙያ ግን እኔ አሁን ላይክ እስካም ተደርገሃል። ገበያ ላይ ዞር ብለህ በ950 ሺህ ብር መኪና ይመጣል ወይ? ለእናንተ ባለ 4 ሚሊዮን ብር መኪና እየሰጠ 950 ሺህ ብር ኮኔክሽን ይኖራችኋል፣ ግንኙነት ይኖራችኋል፣ ሰዎችን ትጠይቃላችሁ። እንደው ይሄ ነገር ሀፕን የሚያደርግ ነገር ነው ወይ ብላችሁ እንዴት አትጠይቁ? ሙከሚል በድር በዚህ ጉዳይ ላይ ጥቂት ነገር እንስማው። ይሄን ብሏችሁ ነበር ከናንተ መሃል ከአንዳችሁ ጋር እስካም መደረጋችሁን ማመን፣ የተጭበረበረውን ፐብሊክ ይቅርታ መጠየቅ፣ አውቃችሁ አስባችሁ እንዲጭበረበር አቅዳችሁ ያደረጋችሁት ነገር እንዳልሆነ፣ ነገር ግን ከበጎ ልብ ተነስታችሁ በጣም ብዙ ሰዎች መኪና እንዲኖራቸው ከመመኘት፣ ምክንያቱም እንዳላችሁት ቼካችሁን ያልመነዘራችሁ ሰዎች አላችሁ፣ እንዳላችሁት ያላችሁ ነገር በ4 ሚሊዮን ብር ለመጭበርበር የሚደርስ አይደለም። ያለህ ተቀባይነት ወንድም ካሊድ ያለህ ተቀባይነት እንዳልከው የበጎ ሰው ሽልማትን ማሸነፍህ፣ ሌሎችም ያሉህ ተቀባይነቶች በ4 ሚሊዮን ብር ለመጭበርበር ወይም የ4 ሚሊዮን መኪና እንዲያታልልህ የሚያደርግ አይደለም። የ4 ሚሊዮን ብር መኪና አታሏችኋል ለማለት አይደለም። የ5 ሚሊዮን በ5 ሚሊዮን ብር መኪና ተታላችኋል ለማለት አይደለም። ጓጉቷችሁ አጓጉቷችሁ ስግብግብነትና ስስት ተጠናውቷችሁ ነው ያስበላችሁን የሚል ግምት ውስጥ አይደለም የገባ ነው። እኛ ቃለ መጠይቃችሁ ውስጥ ያለው ነገር ስሜቱ፣ መንፈሱ ራሳችሁን ከተጠያቂነት ለማዳን ዝናችሁን ለመጠበቅ ነው የመሰለው። እኔ ኮመንት ላይ የተመለከትኩት እንደዛ ነው። ስለ ፐብሊኩ አላሰባችሁለት። እርግጥ ሰለሞን እናንተን የማጭበርበር ምንም አይነት ፍላጎት የለንም ስትል ተደምጣል። በየዋህነት ገብታችሁ ሊሆን ይችላል። ከመልካም ልብ ከበጎ ልብ ተነስታችሁ የምታደርጓቸው ነገሮች እንዴ ተውት። የአርቲስት ሚካኤል ታምሬን ታሪክ መቼም ቅርብ ጊዜ አድማሱ ከበደ ጋር ያደረገውን ቃለ መጠይቅ ተመልክታችሁት ከሆነ እናቱ ተቸግሯል ብላ ከየካቲት 12 ሆስፒታል በተለያዩ ጥፋቶቹ ምክንያት የተባረረን ሰው ክሊኒካቸው አስገብታ አሰርታ ስታበቃ በመጨረሻ የሱ ያልሆነን ነገር ለመጠየቅ የደፈረንና በፍርድ ቤት ረጅም ዓመት የተከራከራቸው መጨረሻም ገንዘብ ጭምር ተቀብሎ የሄደ አደገኛ አጨብረባሪ የሞላበትን ሁኔታ እንዴት አታውቁም? ሰው መሬት ላይ የወደቀን ሰው አንስቶ ሆስፒታል በመውሰዱ ምክንያት ለዛ ሰውዬ ጉዳት ተጠያቂ ሆኖ ወንጀሉ ነፃ እስኪሆንለት ድረስ በፖሊስ እስር ቤት የቆዩ ሰዎች ታሪክ አልሰማንም ወይ? ረጋ ብላችሁ ሰከን ብላችሁ እኔም በእናንተ ቦታ በሆን ባይዘው ማለት ነው እንዲህ አሁን እንደማወራው ቀላል ላይሆንልኝ ይችላል። ቱግ ልል ይችላለሁ፣ ልበሳጭ ይችላለሁ። እሱ ግን ዲጂታል የምታወሯቸው ነገሮች ፍርድ ቤት ውስጥ ሌላ ጣጣ ይዞባችሁ እንዳይመጣ ከጠበቃችሁ ተመከራችሁ ሊሆን ይችላል ያደረጋችሁት። ነገር ግን እርግጠኛ ሆኜ የምነግራችሁ ነገር በንዴት የተናገራችኋቸው ነገሮች በኢትሰልፍ የራሳቸው ችግር አላቸው። እርግጥ ነው የመረጃ ነፃነት አለ። የመረጃ ማለት የፈለጋችሁትን የመናገር ነፃነት በህገ መንግስቱ ተፈቅዶላችሁ ሊሆን ይችላል። ነገር ግን የፍርድ ቤቶች ስራ ውስጥ ጣልቃ አለመግባት፣ ለምሳሌ በ2004 ዓመተ ምህረት በወጣው የወንጀል ህግ ላይ ጉዳዩን አስመልክቶ ዛሀበሻ አናግሬያቸዋለሁ ያላቸው የህግ ባለሙያዎች እንደተናገሩት ከሆነ የፍርድ ቤት ስራ ውስጥ ጣልቃ ገብታችሁ ሊሆን ይችላል የምትናገሩት ንግግር። ይሄ በጣም ትልቅ ጥንቃቄ ይፈልጋል ብዬ አስባለሁ። የተናገራችሁበት መንገድ ፐብሊኩንም ያማከለ አይደለም። ለኔ ደግሞ መጭበርበራችሁን ማመን፣ እናንተ ራሳችሁ አንዱ ቪክቲም መሆናችሁን፣ አንዱ ተጠቂ መሆናችሁን፣ አንዱ ተበዳይ መሆናችሁን ማሳየት፣ ከዛ ያንን ካሳያችሁ በኋላ ደግሞ ህዝቡን ይሄ በኔ ምክንያት የምርም እኔ በሰራሁት ማስታወቂያ ምክንያት ተታለህ ከሆነ 3 ቦታ ማስታወቂያ መኪኖችን ሲሸልም አይቼዋለሁ አልክ። አልሸለመንም ያሉ ሰዎች እንዴት አይታዩህም? ጋሽ ሰራዊት ገንዘብ አልሰጠንም፣ ማነው መኪናችንን አልሰጠንም፣ ጭራሽ ገንዘባችንን ይዞ ሄደ። የኢንሹራንሱ ጉዳይ ልክ ያልሆነ ውል ነው። ከደቡብ ግሎባል ባንክ ጋር የጀመረው ኢንቨስትመንት ተቋርጧል፣ የብድር ውሉ ተቋርጧል። በዛ ምክንያት ክፍያው ከ3000 ወደ 15000 አልፏል። ይሄንን ግለሰቦች ሄደው ያደረጉት ማጣራትና የደረሱበት ሁኔታ ነው። እናንተ ሚዲያ ላይ ከመውጣታችሁ በፊት
እና ልክ ነኝ ከማለታችሁ በፊት ብዙ ስብሰባዎችን አድርገናል ብለሃል ካሊድ። ብዙ ስብሰባዎችን ከማድረግ የየራሳችሁን ጉዳይ አስፈጻሚ ይዛችሁ ጠበቃችሁን ጨምሮ የሂሳብ ሰራተኞች፣ የቢዝነስ አማካሪዎችን ሰብሰብ አድርጋችሁ ይሄንን ድርጅት አጥኑልን እስኪ የምርም ትክክለኛ ድርጅት ነው ወይ? አስካሉካን ድርጅት አጭበርባሪ ነው የሚል ጥያቄ ሲነሳላችሁ የመለሳችሁትን አጭር መልስ ቲክቶክ ላይ ሰምቼዋለሁ። የንግድ ድርጅት ስራ አስኪያጁና ከላይ የሚቀመጠው ነው እንጂ ቦርድ ከኮሚቴ ምናምን የመተዳደሪያ ደንብ ውስጥ ያለውን ዘርዝረህ ላታይ ትችላለህ። ማየት አለብህ 950 ሺህ ብር መኪና ሰጣለሁ እያለ ያለ ድርጅት ነው። ትምህርት ሆኖናል። ከዚህ በኋላ በጣም ጥንቃቄ እናደርጋለን። ነገር ግን በኔ ምክንያት ተበልታችሁ ከሆነ እኔ በሰራሁት ማስታወቂያ ምክንያት ተበልታችሁ ከሆነ ይቅርታ ጠይቃለሁ። እናንተን ለማሳሳት ብዬ ያደረኩት ነገር የለም። ከበጎ ልብ ከቀና መንፈስ ተነስቼ ያደረኩት ነው። ዛትዞል ራሳችንን ከቲክቶከሮች ሐሜት እናድናለን ብላችሁ ወጣችሁ የሰጣችሁት ቃለ መጠይቅ ለቲክቶከሩ ሙዳ ስጋ ነው። አትሊስት ገብቷቸዋል ጥፋታቸው ብሎ ሲጠብቃችሁ ለነበረ ለተበዳይ ህዝብ ደግሞ ሌላ የቆሽት ቁስል ሊሆናችሁበት ምላሽ የሰጣችሁት ተክለ ሃይማኖት ላሳያችሁ ጋዜጠኛ ተክለ ሃይማኖት ላሳያችሁ ሰዎች አይደለም። እና እኔ ሁለት ነገሮችን ነው ሪከመንድ ማድረገው። የመጀመሪያ ነገር እንዲህ አይነት ቃለ መጠይቆች ላይ ባትሳተፉ። ከዚህ በኋላ ቃለ መጠይቃችሁ ስኬታማ አልነበረም። ለኔ ስኬታማ አልነበረም። ምክንያቱም የተናገራችሁት ነገር ስህተት ነው ወይም የተናገራችሁት ነገር ልክ አይደለም ወይም ደግሞ የገባችበት ነገር ውስጥ እጃችሁ አለበት። እንደዛ አይነት ድምዳሜ ላይ አይደለሁኝም እኔ። ትሪገር ተደርጋችሁ የተናገራችኋቸው ብዙ ነገሮች የራሳችሁን ብሔር እስከ መጥቀስ ድረስ የሄዳችሁበት መንገድ ልክ ስላልሆናችሁ ነው። መልስ የሰጣችሁበት መንገድ ልክ አይደለም ነው። የተጎዳ ፐብሊክ አለ። እሱን ለምን አታስቡም? በዚህ በኩል ደግሞ እናንተ ራሳችሁ አንዱ የእስካም የተደረገው ሰው ወይም ተበዳይ ናችሁ፣ ቪክቲም ናችሁ። በቃ እጃችሁ ከሌለበት በስነ ስርዓቱ ውል ተዋውላችሁ ከገባችሁ ምንም ግልጽና የፍርድ ቤቱ ጉዳይ ሄዶ መጨረሻ የእናንተን ነፃነት የሚያረጋግጥ ከሆነ የሚሻለው ለኔ እናንተን በራሱ እስካም መደረጋችሁን ማመን፣ እስካም መደረጋችሁን ካመናችሁ በኋላ ደግሞ ይቅርታ መጠየቅ፣ ህዝቡን ፐብሊኩን ይቅርታ ጠይቃችሁ በዛ መንገድ ማጠናቀቅ ይቻል ነበረ። ያደረጋችሁት ቃለ መጠይቅ ግን እንደኔ ልክ አይደለም ወደሚል ድምዳሜ ያመጣኛል። ወደ ቀጣዩ መረጃችን እንለፍ። ከዚያ በፊት ግን ሰብስክራይብ አድርጉ። ለዚህ ቤት አዲስ ከሆናችሁ ኢትዮ ቪዥን እንባላለን። በአዲስ አንጻር እይታችን በተለያዩ ጉዳዮች ላይ የተለያዩ ሐሳቦችን እናነሳለን። ልክ ነው ልክ አይደለም እንላለን እንጂ በማንም ላይ አንፈርድም። ወደ ቀጣዩ ጉዳያችን ስናልፍ ትናንትና እንግዲህ መረጃውን አድርሰናችሁ ነበር። በመጨረሻ ግን የተገደለችው የሚስ ወርልድ ኢትዮጵያ አሸናፊዋ እህት ቅድሳን ይርጋለም በገዛ ጓደኛዋ በተጠመደ ወጥመድ ውስጥ ገብታ መሞቷን የሚገልጽ መረጃ ዘሀበሻ አገኘሁኝ ብለዋል። የፖሊስ ምርመራ አጣርቶ እንደደረሰበት ከሆነ እንግዲህ ከቤተል አካባቢ ነይ አዲስ የተከራየሁትን ኮንዶሚኒየም እይልኝ በማለት ጓደኛዋ እንግዲህ የተጠረጠረችው ገና በፍርድ ቤት ስላልተወሰነ ወይም ስላልተፈረደ የተጠረጠረችው ጓደኛዋ ይዛት ጠርታት ትሄዳለች። ይቺም ቅድሳን ይርጋለም የተባለች እንግዲህ ሟች አገር ሰላም ነው ብላ ጓደኛዋ ስለሆነች ረጅም ጊዜ ጓደኝነት ስላላቸው ትሄዳለች። በቤቷ ስትገባም ቀድማ ባዘጋጀችው ሰው አማካኝነት እንድትታገት እንድትታፈን ታደርጋታለች። ቤተሰብ ጋር ተደውሎ 2 ሚሊዮን ብር ቤዛ ይጠየቃል። ያ ቤዛ ከተጠየቀ በኋላ ግን እነሱ መሆኑን ስላወቀች ትገለናለች ወይም ታሳስረናለች በሚል ሰበብ በአሰቃቂ ሁኔታ እንደገደሏት ነው እንግዲህ ዘሀበሻ ከፖሊስ ምንጮች ያገኘሁኝ በማለት ያወጣው መረጃ የሚያሳየው። ትናንትና በጣም ብዙ ሰዎች የእህቷ ሩታ ይርጋለም የሚስ ወርልድ ኢትዮጵያ 2026 አሸናፊዋ ሩታ ይርጋለም በማህበራዊ ትስስር ገጿ ላይ እግዚአብሔር የወደደውን አደረገ፣ እኔ ራሴን ከጠላቶቼ ጠብቃለሁ፣ አንተ ከወዳጆቼ ጠብቀኝ፣ የኔ የሆነው ማን ነው የሚል መልእክት ወይም የራሴ ማን ነው የሚል መልእክት ማጋራቷን ተከትሎ እህቷን ቅድሳን ይርጋለምን ለዚህ ጉዳት የዳረጋት ወይም ህይወቷን ያጠፋው በቀጥታ በቤተሰቡ የሚታወቅ ወይም የቅርብ ሰው ነው የሚል ግምቶች መኖራቸውን አንስቼ ነበረ።
ዘሀበሻ እንዳወጣውና ግን ፖሊስ እስካሁን ድረስ ደግሞ በይፋ በራሱ ገጽ ላይ ያላረጋገጠው ነገር ግን ዘሀበሻ ከታማኝ የፖሊስ ምንጮቼ አገኘሁኝ ብሎ ባወጣው መረጃ በትክክልም የቅድሳን የቅርብ ጓደኛ ናት ይሄንን ነገር ያደረገችው ተብሏል። እንግዲህ ምን እንደሚባል አላቅም። በጣም በጣም ልብ የሚሰብር ጉዳይ ነው። አንዳንድ ጊዜ በቅርብህ ሰው እንዲህ አይነት ጉዳት ሲደርስብህ መጽሐፍ ቅዱስ መጥቀስ እወዳለሁኝ እኔ ወይም የእግዚአብሔር ቃል ይቀናኛል። እኔ በተለያየ ጉዳይ ላይ ሳነሳ ይቀናኛልና ዲያቆን ሄኖክ ኃይሌ በሕማማት መጽሐፉ ላይ ምን ይላል? ክርስቶስን የጀርባ ግርፋቱ የችንካሩ ካቆሰለው ቁስል በላይ ያቆሰለው የይሁዳ ክደት ነበረ። ይሁዳ እሱን ስሙ አሳልፎ መስጠቱ ነበረ ያቆሰለው ያቁስል ነውና መጽሐፍ ላይም ይህ በወዳጆቼ ቤት ይህ በእጅህ ያለ ቁስል ምንድነው ተብሎ ሲጠየቅ ይሄ በወዳጆቼ ቤት የቆሰልኩት ቁስል ነው ይላል። አይ ቲንክ ትንቢተ ኢሳይያስ ላይ ይመስለኛልና እንደዛ አይነት ነገሮች አሉ። ከሁሉ በላይ የሚያመው በወዳጅ መቁሰል ነው። የተገደለችው የቅድሳን ነፍስ በገዛ ጓደኛዋ መሞቷ እንዴት ረፍት ይነሳት ይሆን? እርግጥ ረፍት ባለበት ቦታ ላይ ነው የምትሄደው። እሱ እንዴት ያቃጥል ይሆን? ለ2 ሚሊዮን ብር ብለን የሰዎችን ህይወት እስከ መንጠቅ የምንደርስበት አግባብ እንዴት ያለ ነው? ፈጣሪ ይፍታን። እኛ ከእንደዚህ አይነት ነገር ይፍታን። ማለት ሰው ህይወቱን የሚያጣለት ጉዳይ ነው ጓደኝነት፣ ወዳጅነት። ሰው እንዴት ለማያቀው ሰው እንኳን ለኢቲክስ ለስነ ምግባር የገባውን ቃል ኪዳን አስቦ ራሱን እስከ ማጣት ድረስ ዋጋ እንደሚከፍል በሐኪሞችና በሀገር ጠባቂ ወታደሮች እናያለን። አርፎ የቀን ስራውን እየሰራ ትምህርት ባይኖረው በትምህርት የተማረ ደግሞ ከሆነ ደግሞ በትምህርቱ ስራውን ፈልጎ ብቻ እግዚአብሔር ባኖሮ የዕለት ጉርሱን እየበላ መኖር የሚችል ልክ እኛ እንደምንኖረው መኖር የሚችል ወታደር ነው ሀገሬን እንጠብቃለሁ ብሎ ክላሽ ይዞ ዳር ድንበር ሄዶ በጥይት ይሞታል። ለሀገሬ መስዋዕትነት መክፈል አለብኝ፣ ህዝብ መጠበቅ አለበት ብሎ ትናንት አለታ ወንዶ አካባቢ የሞተችን ነርስ ጉዳይ ነግሬያችኋለሁ። ሚድዋይፍ ነርስ እንዴት እንደሆነች የነፍሰ ጡር ህይወት ነፍስ አድናለሁ ብላ በአምቡላንስ ገብታ እሷ ስትሄድ ሆስፒታል የተሻለ ህክምና ይገኝበታል የሚባል ሆስፒታል ሄዳ ነፍሰ ጡሯ ተረፈች። ነርሷ አጋጣሚ እሷም ነፍሰ ጡር ስለነበረች ህይወቷ አለፈ። ሰው ለማያቀው ነፍስ ዋጋ ይከፍላል። እኛ ጓደኞቻችንን በዚህ ልክ ከዛ ደግሞ ጓደኝነት አይኑ ይጥፋ እንዳንል ደግሞ እንደነ ልጅ ራምሴ አይነት ደግሞ ጓደኞች አሉ። ደግሞ ከልጅነት እስከ ዕውቀት አካል ጉዳተኛ የሆኑ ጓደኞቻቸውን ለማስደሰት የሚወድቁ የሚነሱ። ፈጣሪ ልባችንን ይጠብቅልን፣ ከእንደዚህ አይነት ነገር ይሰውረን። ፈጣሪ በጣም በጣም ከልብ በእውነት ጸሎት ያስፈልጋልና ጓደኝነታችንን ይጠብቅልን፣ ልባችንን ይጠብቅልን። ገንዘብ የማያታልለው ጓደኝነት ይኑረን። እኔ ከሁሉ በላይ ማለት የምፈልገው ይሄ ነውና እንግዲህ ለቤተሰቦቻቸው ደማችሁን ያውጣላችሁ ፈጣሪ፣ ትክክለኛውን ወንጀለኛ ያገናኛችሁ፣ ፍትህ የምታገኙበት ይሁን ይሄ ጉዳይ። የልጃችሁ የእህታችሁ የቤተሰባችሁ ነፍስ ረፍት የሚያገኝበት ይሁን። ለእናንተም ደግሞ መጽናናቱን ይስጣችሁ ማለት እንወዳለን። ፈጣሪ ጠብቀን። ክቡራትና ክቡራን እንግዲህ ለሰዓቱ ያዘጋጀንላችሁ መረጃችን ይሄው ነው። መላኩ ይልማ ነበርኩኝ ከእናንተ ጋር ቆይታ ያደረኩት። ለዚህ ቤት አዲስ ከሆናችሁ ኢትዮቪዥን እንባላለን። ሰብስክራይብ ያደረጋችሁ ተወዳጁን ጥሩ መረጃዎችን ታገኛላችሁ። ሐሳባችሁን በኮሜንት እያጋራችሁ ላይክ እያደረጋችሁ ቪዲዮውን እስከ መጨረሻው በማየት ከኛ ጋር ለነበራችሁ ሁሉ ምስጋናችን ላቅ ያለ ነው። ፕሊዝ ሰብስክራይብ አድርጉና 1000 እንድረስ። ቀሪው ቀን ብሩክ ይሁንላችሁ። ጤና ይስጥልን። ይህ ኢትዮቪዥን ሚዲያ ነው። በሀገር ውስጥና በውጭ ሀገር የተለያዩ ማህበራዊ ጉዳዮች ላይ ሐሳቦች ለጉድ ይሰጡበታል፣ በተለያየ አቅጣጫ ይታዩበታል። የትም ቦታ ያልሰማችኋቸውን አስገራሚ፣ አሳዛኝና ግሩም ታሪኮችን እንዲሁም ቃለ መጠይቆችን እዚህ እኛ ጋር ታገኛላችሁ። ከዚያ ውጪ ሌሎች በርካታ ጉዳዮች በኢትዮቪዥን ሚዲያ ተዘጋጅተው ለናንተ ይቀርባሉ። ከናንተ የሚጠበቀው ሰብስክራይብ እያደረጋችሁ መወዳጀት፣ በፌስቡክም ፎሎ ማድረግ ነው። በሚያሳዝነው እናዝናለን፣ በሚያስቁት እንስቃለን፣ በሚያዝናኑት እየተዝናናን እኛም እናንተም በጉዳዩ ላይ ሐሳቦችን እንሰጣለን። ይህ ነገር ልክ ነው፣ ይህ ነገር ልክ አይደለም የሚለውን ከተለያየ ሚዛን አኳያ እያነሳን እናወራለን እንጂ በማንም ላይ አንፈርድም። ኢትዮቪዥን ሚዲያ፣ ከመፍረድ እንመለስ።